ምን አድርገሽ ነው ወጥተህ ወንጥተሽ ነው? ወይኔ በላቸው ፈረንጁና ኖባ ሰባተኛው ሰማይ ላይ ይሸኙልን እያሉ ኮመንታተሮች እየተናገሩ ይገኛሉ። እውነት ለመናገር አበባ ሲሰጣት አብርሽ የሆን ነገር ይፈጥራል ብዬ አስቤ ነበረ ማለት ነው። እዛ ጋ በጣም ታግሷል። እንዲህ እስከ ጡጦ እንዳልጣለ ህፃን ነው ሲጫወቱበት የነበረው ማለት ነው። እንዲህ ጢባ ጥቤ ነው ሲጫወቱበት የነበረው። እንዴ ቆንጥጠሹ ነው ይላታል ማለት ነው ፈረንጁ። ከዛ ያመሃል እረፍ ምናምን እያለችው ነበረ ማለት ነው። እና እውነት ለመናገር አብርሽ እንግዲህ አንገቱን ድፍት አድርጓል። አበባ ሲሰጣት ራሱ ፊቱን ወደ ውጭ አወጣው ማለት ነው። ወደ ውጭ አውጥቶ ፊቱን እንደዚህ በቃ ላለማየት ማለት ነው። እንዴት እንደታገሰ እኔ አላውቅም ማለት ነው። ማለት አሁን አብዛኛው ሰው ማለት ለምን ታገሰ እያለ ይጠይቃል። ግን በእኔ እይታ የታገሰበት ዋናው ምክንያት እሱም ራሱ እንደዛ ሲያጠፋ ስለነበር ከዛችኛዋ ከሜዳ አህያዋ ካለሌዋ ጋር ማለት ነው እንደዛ ሲያደርግ ስለነበረ የራሱ ጥፋት ስላለበት በቃ ምንም ማድረግ አልቻለም። ገባችሁ? እዛ ጋ ግርግር ቢፈጥርም እሱ ብቻውን ነው። ሌሎቹ ደግሞ እንደምታዩት ብዙ ናቸው ማለት ነው። እኔ የት ገባ አሁን ያ አቤላ? ላንተ ካልፈረድኩልህ፣ ላንተ ካልኖርኩልህ፣ ላንተ የሆነ ነገር ካላደረግኩልህ እኔ አፈላጭ ቆራጭ የትዳርህ ዋና መሪ ሲል የነበረው እንዴት ከጎኑ የለም? የኔ ጥያቄ ማለት ነው። ሲቀጥል ደግሞ እንግዲህ ኖባ ጋርድ ሆኖ ነው ያለው። እዛ ጋ ኃይለኛ ጋርድ ሆኖ ለደስታ እየተከላከለለት ነበር አለው። ምንም አያመጣም ተብሎ በደንብ ተመክሯል ማለት ነው። እያያችሁት ከሆነ ደስታ ከባለፈው ዛሬ እጅግ በጣም ኮንፊደንሱ ጨምሯል። ቤቱን እየተላመደው መጥቷል። ሩታንም እየተላመዳት መጥቷል። አብርሃምን ደግሞ በቃ እኛም ከጎንህ አለን ምናምን ስላሉት ንቆታል ማለት ነው። የበለጠ ነው እያንጨረጨሩት ያሉት። አሁን አብርሽ አንገቱን ደፍቶ እንደታመመ ሰው እንግዲህ እንደምታዩት ዝቅ ብሎ ነው ያለው። የሆነ እንጃ ጥንዝል ብሏል ማለት ነው። አልቻለም። እንዲህ በቃ ማለት ሌላ ሰው ቢሆን እኮ ደባደባሉ ይላል፣ አምባጓሮ ይፈጥራል ምናምን። በተለይ አበባ ሲሰጣት የምሬን ነው በቃ ዘወር ብሎ ደስታን አፍንጫውን በቦክስ ይለዋል ብዬ ነበረ ማለት ነውና ይሄ ነገር እንደ ቀልድ እየታየ ይሄ ግራ የተጋባው ትዳር በዚህም በዛም የሆነ እልህ የተጋባበት ጭቅጭቅ የበዛበት የሰዎች ጣልቃ ገብነት ያለበት ትዳር ነውና በእንደዚህ ተነሳስቶ የሆነ ነገር እንዳይፈጠር የሆነ ሰው የሆነ አደጋ እንዳይደርስበት እኔ እፈራላችኋለሁ ማለት ነው በነገራችን ላይ። እና አሁን እዛ ጋር ተደጋጋሚ የሚመጣ ከሆነ ደስታ አብርሽ ፎክሯል። ገብቷችኋል? የፎከረ የዛተ ሰው ደግሞ የተናገረ ሰው አያደርገውም ለማለትም ይከብዳል። በነገራችሁ ላይ ታግሶ ኋላ የሆነ ነገር እንዳያደርግ አሁንም ከአንገቱ በላይ ነው በግድ ነው እየታገሰ ያለው ማለት ነው አብርሽ። ገብቷችኋል? ከሄርሜላ ጋር ሲሆን የነበረው ነገር ስላለ ያ እንደ ጥፋተኝነት ተሰምቶት እንደውም እንደ ጥፋተኝነት ራሱ የሚሰማው አይመስለኝም በነገራችሁ ላይ። ዙሮ ከእሷ ጋር ሲያደርገው የነበረ ነገር ስላለ ለዛ ነው እንጂ ጸጥ ያለው። ሲቀጥል ደግሞ ኖባን እያያችሁት ነው። ኖባ አብርሽ አሁን እዛ ጋር አደባደባለሁ ካለ የሆነ ነገር እፈጥራለሁ ካለ ቀጥታ ኖባ እጁን ይሰነዝራል። ምን አለፋችሁ ማለት ነው። ምክንያቱም ኖባ ባጭሩ ትወናውን እስከ ጥግ ተውኖታል ማለት ነው። ይችላል፣ ተውኖታል እና እሱ ስለሚማታ አብርሽ ብቻውን ምንም ማድረግ አይችልም። እዛ ጋር ምንም መፍጠር አይችልም። የበለጠ ራሱ ነው የሚጎዳው ማለት ነው። ግን እነዛ ሲያሽቃብጡለት የነበሩት ሰዎች የት ገቡ? ብሩክ የት ገባ? እነ ሄርሜላ እነ አቤላ ከጎኑ መሆን ነበረባቸው አይደል? በነገራችን ላይ ትናንትና ከሄርሜላ ጋር አብረው ነበሩና አብርሽም ማለት ነው። ግን ደግሞ ከሩታ ቤት አልመጡም። ገባችሁ? የሉም። ምን በላችሁ? የት ገቡ? እንዴት ከጎኑ ሆኖ አልተከላከሉለትም?
እንዴት ከጎን ሆኖ በቃ የሆነ እንደ ጠበቃ እንደ ጋርድም ለምን ከፊት ለፊቱ አልተጋፈጡም የሚለው ለእኔ ጥያቄ ፈጥሮብኛል። እሱን አጋፍጠው እነሱ ወደኋላ ሸሹ ማለት ነው። ስለዚህ በነገራችን ላይ እንግዲህ ይሄ ነገር ወዴት እያመራ ነው እንዴ? ግን እኮ የእውነት ትክክለኛ ሪል ህይወት ላይ አብርሽ ታማኝ ሆኖ ቀጥሎ ትዳሬ ቤቴ ብሎ ብዙ ነገር አድርጎ ቢሆን ይሄ ነገር እኮ ቀላል ነገር አይደለም። እየሆነ ያለው ነገር ቀላል አይደለም። በጣም ከባድ ነገር ነው። ሰው እስከ ማጋደል የሚደርስ ነገር ነው ማለት ነው። ግን ደግሞ እዚህ ጋር እሱም ሲያደርግ ስለነበረ ቢከራከርም ክርክር ሁሉ መልሶ ራሱን የሚጥሉት ሆኑ ማለት ነው። እና ጭራሽ እንግዲህ ደስታ አበባ ይዞ መጥቶ በቤቱ ላይ እንዴ መዝናናት ከፈለገ እኛ ጋር መዝናናት ይችላል እንዴ? ምን ሆኖ ነው ልጁ? መታችሁት ነው እንደዚህ ቆንጥጣችሁት ነው እየተባባሉ ኖባ ደግሞ ልማዱ ነው እያለ ማልቀስ ማለቃቀስ ልማዱ ነው። አንተ ለምን ከዚህ አትሄድም እየተባለ በገዛ ቤቱ አስቡት። በጣም ከባድ ነው ነገሩ። በጣም ነገሩ ከሯል ማለት ነው ጋይስ፣ በደንብ ከሰማችሁት ማለት ነው። ይሁን በቃ ያናድዳል ነገሩ፣ አክታቸው፣ ድርጊታቸው። አሁን ሩታ የእውነት እንደዛ መሆኑ አብርሽ በቤቱ ላይ ወንድ አምጥታ እውነት ደስ ብሏት ነው ወይ ትላላችሁ? አዎ ደስ ብሏታል ማለት ነው። ደስ ያለባት ምክንያት ደግሞ ምን መሰላችሁ? እሱ እንደዛ ሲያደርግ ስለነበረ አሁን እሷ እየተበቀለችው ስለሆነ እሱን ማባሸቅ ከደስታ ጋር ሆና ለዛውም አብርሽ ዞር በሚልበት ሰዓት ላይ በቃ እየተቃቀፉ እሷም ሽጉጥ እያለች እሱም ደግሞ ቅፍ እያደረጋት ምናምን እያባሸቁት ነው ያሉት ማለት ነው። ስለዚህ የሩታ ኢላማ ማባሸቅ ነው። እሱም ተሳክቶላታል። ከቤት ደግሞ ውጡ ብሏቸዋል፣ አይወጡም። ምክንያቱም ከቤት ከወጡ ላይናደድ ይችላል አብርሽ። ስለዚህ በራሱ ቤት ነው ለማቃጠል የፈለጉት ማለት ነው። በቃ ይሄ ነው አላማቸው። እኔ ልከራይላችሁም ቤት ብሏቸዋል አብርሽ። ኖባንም ሌላ ሀገር ለመሄድ ብር ከፍሎ ከሆነ እኔ በሌላ መንገድ እንወስድሃለን እያለው ነበርና ባጭሩ ደም የሚያፈላ ነገር ነው በቃ አብርሽ የገጠመው ማለት ነው። እንዲህ እስከ ጥግ የሚያቀጣጥል ነገር ነው የገጠመው። ግን አሁን እንደዛ አንገቱን ደፍቶ ሳያስበው ደስታ ጥቃት እንዳይደርስበት መፈራለታለሁ። ኖባም እንደዚሁ ሁላችሁም ማለት ነው። እና ፈረንጁና ኖባ ይገደሉልን፣ ሰባተኛው ሰማይ ይሸኙልን፣ አረ እነዚህን ልጆች የሚያስወግድልን፣ አረ የሚሸኝልን እያሉ ነውና ብዙ ልጆች እንግዲህ ተናደዋል። እና ውድ ቤተሰቦቼ ላይክ፣ ሰብስክራይብ፣ ሼር ማድረጋችሁን እንዳትረሱ። ሁሌም ከጎኔ ያላችሁ ደግሞ ፈጣሪ ከጎናችሁ ይሁን። 5000 አስገቡኝ። ግን ከጎኔ ያላችሁ በሙሉ ሁላችሁንም አመሰግናለሁ። በሌላ ቪዲዮ እንገናኝ።